ፒያሳ ላይ ቤት በ3 ሚሊዮን ብር እየተሸጠ እንደሆነ ሰምተን ዛሬ ለማጣራት መጥተናል። እስቲ ቤተሰቦች ተከተሉኝና እናጣራለን። ጤና ይስጥልኝ። ሰላም ታዲያስ እንደምን አለ? አለን። ቤት በ3 ሚሊዮን ብር እየተሸጠ እንደሆነ ፒያሳ ላይ ሰማንና ይህን ነገር ማጣራት አለብን ብለን የመጣ ነው። እውነት ነው? እውነት ነው። ባንደና መጣችሁ ፈርዘርስ ያለውን ነገር ደግሞ አረፍ ብለን ለሰጠህን ጊዜ እናመሰግናለን። እስቲ መጀመሪያ ራስህን በማስተዋወቅ እንጀምርና ሙሉ መረጃ አጭር ቆይታ እናደርጋለን። እሺ፣ በጣም አመሰግናለሁ ስለመጣችሁ፣ በጣም ደስ ብሎናል። እኔ ዳዊት እባላለሁ፣ በሜሪት ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። አመሰግናለሁ አቶ ዳዊት። ሜሪት ፕሮፐርቲስ እንግዲህ ፒያሳ ላይ ከ3 ሚሊዮን ብር ጀምሮ ቤቶች እየሸጠ ነው የሚል ነገር ሰማንና ይህን ነገር ማጣራት አለብን ብለን የመጣ ነው። አጠር ያለ ቆይታ እንድናደርግ ስለፈቀድክልን እናመሰግናለን። እስቲ ሰፋ ያለ መረጃም በዚህ አጋጣሚ ለተመልካቾቻችንና ለአድማጮች እንድታደርስልኝ ይጋብዛሉ። እሺ፣ በጣም አመሰግናለሁ። በድጋሚ እንኳን ደህና መጣችሁ። አጠር አድርጌ ስለ ሜሪት ፕሮፐርቲስ አንዳንድ ነገሮች ልንገራችሁ። ሜሪት ፕሮፐርቲስ እንግዲህ ወደ ሪል ስቴት ዘርፉ ከመግባቱ በፊት ከ15 ዓመት በላይ የተለያየ የንግድ ዘርፎች ላይ የቆየ አንጋፋ ድርጅት ነው። ለምሳሌ ያክል እንኳን ለመጥቀስ ፎር ዩ ትሬዲንግ ፒኤልሲ የሚባል የዘይት ፋብሪካ አለው። ከዛ በተጨማሪ ደግሞ አማና ፒፒአር የሚባል የፓይፕ ፋብሪካ አለው። ከዛ በተጨማሪ ደግሞ ኢምፖርት ኤክስፖርት ላይ እንዲሁ ከ10 ዓመታት በላይ የቆየ አንጋፋ ድርጅት ነው ማለት ነው። ሪል ስቴት ዘርፋችን ላይም ደግሞ ወደ ቦሌ አካባቢ ላይ ያስረከብናቸው ሳይቶች አሉ። ለምሳሌ ያክል ሃይላይን ሪል ስቴት የሚባል ብዙ ደንበኞች ወደውት የገዙት ቆንጆ ሪል ስቴት አለን። አሁን ላይ ደግሞ እንግዲህ እንደሰማችሁት ፒያሳ ላይ በ3 ሚሊዮን ብር አጠቃላይ ክፍያ አፓርትመንቶችን እየሸጥን ነው ማለት ነው። ሎኬሽናችን ኤግዛክትሊ የሚገኘው አራዳ ፓርክ እና ፍሬንድሺፕ ፓርክ መሀል ላይ ነው፣ ወይ ደግሞ በድሮ አጠራራችን ሪበከንቱ የምንለው አካባቢ ላይ ነው ማለት ነው። ስለዚህ በጣም ፕራይም የሆነ ሎኬሽን ነው። እዚህ ሎኬሽን ላይ እንግዲህ ቤቶችን 3 ሚሊዮን ብር አውጥተን እየሸጥን ነው። ፈርዘር ኢንፎርሜሽን ደግሞ ቀስ እያልን በደንብ አስረዳችኋለሁ። አመሰግናለሁ። መልካም፣ እንግዲህ እስቲ ስለ ፕሮጀክቱ ደግሞ አንዳንድ ነገሮች ንገረንና ምን ያህል ካሬ አማራጮች ነው የቀረበው፣ ስለ ማስረከቢያ ጊዜው፣ ቢልዲንጉ ራሱ ወይም ህንፃው ምን ይዟል የሚለውን ታብራራለን። ሎኬሽኑ የሚገኘው እንግዲህ ፒያሳ ላይ ነው። ከዛ በተጨማሪ እንግዲህ ስለ ሪል ስቴቱ ስለ ሳይቱ አንዳንድ ነገሮች ገለጻ ለማድረግ ያክል 4000 ካሬ ላይ ነው የሚያርፈው። ሚክስድ ዩዝድ አፓርትመንት ነው የሚሆነው። ሙሉ ሬዚደንሻል ብቻ አይደለም የሚሆነው፣ የንግድ ሱቆችም ይኖሩናል። እነዚህ 4000 ካሬ ለሚያርፉት የንግድ ማዕከሎች ይኖሩናል። 2 ቤዝመንት አለው። ከግራውንድ እስከ 4ኛ ድረስ የንግድ ሱቆች ናቸው። ለየት ባለ መልኩ ደግሞ ከ5ኛ እና 6ኛ ላይ ፓርኪንግን ያደረግነው። 7ኛ ላይ ደግሞ እንግዲህ የሁሉንም ማህበረሰብ ቴስት ለማማከል ብለን ዱፕሌክስ አፓርትመንቶችን ጨምረናል። እነዚህ ፍላት አፓርትመንቶቹ የሚጀምሩት ከ8ኛ ጀምሮ እስከ 17ኛ ድረስ ፍላት አፓርትመንት ይሆናሉ። ከላይ እንግዲህ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች የሚውሉ ቴራስን ያማከለ የጨመረ ነው ማለት ነው። መልካም፣ እንግዲህ አቶ ዳዊት እዚህ ጋር በቀኝ በኩል የአንድ ዲስፕሌይ ይታየኛል። የፒያሳ ሳይታችሁ ይመስለኛል እና ቀረብ ብለን ማየትም ከቻልን ብናየው መልካም ይመስለኛል። አዎ ልክ ነህ። ይሄ ነው እንግዲህ የሳምፕል ፕሮጀክታችን አሁን ለማሳያ ያቀረብ ነው። ፈርዘር ደግሞ ሲጠጋ ብለን ያለውን ነገር በደንብ ላሳየ። እንደነገርኩ ይሄ ሳምፕል ነው። እዚህ ጋር እንዳየነው 4040 ካሬ ላይ የሚያርፍ ግዙፍ አፓርትመንት ነው የሚሆነው። 2 ቤዝመንት ይኖረዋል። መግቢያችን በዚህ ነው የሚሆነው። 2 ቤዝመንት አለው። ከግራውንድ ጀምሮ እንግዲህ እስከ 4ኛ ድረስ ግዙፍ የገበያ ማዕከል ነው። ብዙ ነገሮችን የያዘ ለካፌ፣ ሬስቶራንት፣ የተለያዩ ፐርፐዞች የምንጠቀምበት ግዙፍ የሆነ የገበያ ማዕከል እስከ 4ኛ ድረስ ይኖረናል። 5ኛ እና 6ኛ እንግዲህ ፓርኪንግ ነው ብያለሁ። ይሄ ዘመናዊ ነው። እንግዲህ መሀል ከተማ እንደመሆኑ መጠን ዘመናዊ ለማድረግ ሞክረናል። ያ ማለት እንግዲህ ራሱን የቻለ ካር ሊፍት አለው። ከዛ በተጨማሪ ደግሞ በጀርባ በኩል ራሱን የቻለ የራምፕ መውጫ አለው ማለት ነው፣ መኪኖቹ የሚወጡበት። በጣም ግዙፍ ነው፣ ሰፊ ነው። በጣም ሰፊ ስለሆነ እንግዲህ 6ኛ ፍሎራችንን ምን አድርገናል፣ አሚኒቲዎች ይኖሩናል ማለት ነው። 6ኛ ፍሎር ግማሹ ላይ ማለት ነው። ያ ማለት ምንድነው፣ መዋኛ ገንዳ፣ ጂምናዚየም፣ ስፓን የያዘ ነው የሚሆነው ማለት ነው። ከዛ 7ኛ ፍሎር ላይ ስንመጣ እንግዲህ 4 ብሎኮች ናቸው የሚሆኑት። እንደ ቪዎቸው እንደ እይታቸው የተለያየ የካሬ ዋጋ ይኖራቸዋል። ከ8ኛ ጀምርና እስከ 17ኛ ድረስ ፍላት አፓርትመንቶች ይሆናሉ ማለት ነው። ከላይ ቅድም እንዳሳየውክ እንግዲህ ራሱን የቻለ ቴራስ አለው። ለተለያየ የሰርግ፣ ልደት፣ የተለያዩ ፕሮግራሞች የምንጠቀምባቸው ይሆናሉ ማለት ነው።
እንግዲህ እንደነገርኩ አራት ብሎኮች ናቸው የሚሆኑት እንደይታቸው። አሁን እነዚህ ብሎክ ኤ እና ብሎክ ዲ የምንለው ወደ አራዳ ፓርክ ቪው እይታ ነው የሚኖራቸው። በጣም ቆንጆ እይታ ነው የሚኖረው። እነዚህ ብሎክ ቢ እና ሲ የምንላቸው ደግሞ ብሎክ ቢ ወደ ፍሬንድሺፕ ፓርክ ወይም ወደ ወዳጅነት ፓርክ እይታ ይኖረዋል። ብሎክ ሲ ደግሞ ወደ ከተማው ቪው ወደ ይሄ ሲቲ ቪው የምንለው አላር ወደሱ ነው እይታ የሚኖረው። እዚህ ጋር እንደምታዩ እንግዲህ ዲዛይኑ በጣም ተጠንቶበት አንድ አመት ያክል በቱርኮች ነው ያስጠና ነው። መሀል ላይ እንግዲህ ኦፕን ዳውን ይኖረናል። ያ ብሎኮቹ መሀል የቬንቲሌሽን እና የብርሃን እንዲኖር ማለት ነው። ብርሃን እንዲኖር ክፍተት ይኖረዋል። መሀላቸው ላይ ከ4 ሜትር እስከ 5 ሜትር ክፍተት ይኖረዋል። ይሄ የተጨናነቀ ብሎክ አይደለም ማለት ነው። እይታውም ቆንጆ ነው የሚሆነው ማለት ነው። እንግዲህ ስለ ፍሎሮቹ ደግሞ ለማውራት ያክል በፍሎር ስንት ቤት ይኖራል? ሊፍቶቹስ አጠቃቀማቸው እንዴት ነው? አባወራ ስንት ይኖራል በየፍሎሩ? ኦኬ መልካም። እንግዲህ እንደነገርኩ ዘመናዊ ህንፃ ነው የሚሆነው። በደንብ ጥናት ተደርጎበት ወደ ገበያ ወደ ማርኬቱ የገባ ካምፓኒ ነው። እንግዲህ እዚህ ጋር አንዱ ብሎክ ላይ 5 አባወሮች ወይም 5 ቤቶች ናቸው የሚኖሩን። ያ ማለት ደግሞ ብዙ ጊዜ ላይ ደንበኞች አንድ ፍሎር ላይ ደንበኛ ማለት ቤት ሲበዛ ክራውድድ ስለሚሆን ያን ነገር ስለማይፈልጉት ጥናት አድርገንበት 5 ቤት 5 አባወራ በአንድ ፍሎር በቂ ነው ብለን ስላሰብን 5 አባወራን ያደረግነው። በተጨማሪም ደግሞ ሊፍቶች ይኖሩናል። 3 ሊፍት ይኖረዋል። ለ5 አባወራ 3 ሊፍት ይኖረናል። አንደኛው ሰፋ ያለ እቃ መያዝ የሚችል ሊፍት ነው ማለት ነው። ዘመናዊ ነው እንደነገርኩ። ጋርቤጅ ሹት አለው። እነዚህ ኤሌክትሪካል፣ መካኒካል፣ ሳኒታሪ ዳክቶች እያንዳንዱ ፍሎር ላይ ይኖራል። ፕራይቬሲውን በጠበቀ መልኩ ሜንቴናንስ በሚያስፈልግ ጊዜ እንግዲህ ቤታችሁ ሳይገባ ፕራይቬሲውን በጠበቀ መልኩ ሜንቴን የሚደረጉበትን ሲስተም ዘርግተናል ማለት ነው። ከዚህ በተጨማሪ የፍሎር አማራጮቻችን የቤት አማራጮቻችን ስንት ካሬ ያለው ፕራይሱ ስንት ነው የሚለውን ደግሞ ሲያረፍ በልና ያለውን ነገር ዲቴል በደንብ አስረዳሃለሁ። እዚህ ሳይት ላይ እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ ነው የካሬ አማራጮችን ይዘን የወጣ ነው። ባለ 1 መኝታ 49 ካሬ፣ ባለ 2 መኝታ 95 ካሬ፣ ባለ 3 መኝታ ደግሞ 130 ካሬ የካሬ አማራጮችን ይዘን መጥተናል ማለት ነው። እሺ መልካም አቶ ዳዊት፣ የነገርከኝ የካሬ አማራጮች አብዛኛውን የማህበረሰብ ክፍል ያማከሉ ናቸው ብዬ አስባለሁ። እስቲ ስለ አከፋፈሉና ስለ ዋጋቸው የምትነግረን ነገር ካለ? መልካም እንግዲህ አሁን ለአከፋፈል እንዲመች ብለን 2 አይነት የአከፋፈል ዘዴዎችን ይዘን መጥተናል። አንደኛው እንግዲህ 70/30 የምንለው ኦፈር ነው። ያ ማለት እንግዲህ ሙሉ ክፍያ ለሚከፍሉ ደንበኞቻችን 30%ን ድርጅቱ ኦፍ ያደርጋል ወይም ደግሞ ቅናሽ ይሰጣል ማለት ነው። ሁለተኛው አከፋፈላችን ደግሞ በረጅም ጊዜ አከፋፈል የምንወስደው የክፍያ አማራጭ ነው ማለት ነው። የ70/30ውን አማራጭ ስነግርህ ለምሳሌ ባለ 1 መኝታው 49 ካሬው አጠቃላይ ክፍያው 4,410,000 ብር ነው የሚሆነው። ይሄ ማለት 70%ን ሲከፍሉ አጠቃላይ 3,087,000 ብር ይመጣል ማለት ነው። ባለ 2 መኝታው ደግሞ 95 ካሬው አጠቃላይ ክፍያው 8,550,000 ብር ነው የሚሆነው። 70%ን ሲከፍሉ 30% ቅናሽ ሲደረግላቸው 5,900,000 ብር አካባቢ ይሆናል ማለት ነው። ባለ 3 መኝታ ደግሞ 130 ካሬ አጠቃላይ ክፍያው እንግዲህ 11.7 ሚሊዮን ብር ነው። 70%ን ከፍሎ 30% ቅናሽ ሲያገኙ 8,100,000 ብር ይሆናል ማለት ነው። ያ ማለት እንግዲህ ወደ 30% ቅናሽ አግኝተዋል እንደማለት ነው። ይሄ እንግዲህ እንደምታየው ፒያሳ ላይ በጣም ትልቅ ቅናሽ ነው። ከአንድ ቤት ላይ እንግዲህ ከ1 ሚሊዮን እስከ 3 ሚሊዮን ብር ቅናሽ ማግኘት የሚችሉበት የሚያተርፉበት አማራጭ ነው። ከዛ በተጨማሪ ደግሞ እንግዲህ በረጅም ጊዜ አከፋፈል ያልኩ ልክ እንደ ሌሎች አፓርትመንቶቻችን 10% ዳውን ፔመንት ከፍለው ቀስ እያሉ በረጅም ጊዜ የሚከፍሉበት አማራጭም አመቻችተናል። ስለዚህ ይሄኛውም ሁለተኛው ኦፕሽናችን ነው ማለት ነው። ጥሩ። ስለ ሁለተኛው የአከፋፈል ሁኔታ እስቲ ዘርዘር አድርገህ ብትነግረን። ምናልባት ደንበኛው ምን ያክል ቅድመ ክፍያ ይጠበቅበታል፣ በምን ያክል ጊዜ ነው ክፍያ የሚፈጽምና የሚጨርሰው የሚለውን ታስረዳ። መልካም እንግዲህ እንደነገርኩ ያው 2 አይነት አከፋፈሎች ናቸው። ያው እንግዲህ አንደኛው ያው የ70/30 ያልኩት ነው። ሁለተኛው እንግዲህ ቅድመ ክፍያ የሚሆነው 10% ነው። አንድ ደንበኛ ከኛ ጋር ተዋውሎ ቤት ለመግዛት 10% ብቻ ነው የምንጠይቀው። 10%ን ከፍሎ ከዛ ቀሪ ክፍያውን እንግዲህ የግንባታ ሂደቱን እያየ ፕሮግረስ ቤዝድ ነው አከፋፈላችን። ቀስ እያለ በፕሮግረሱ መክፈል ይችላል ማለት ነው። መልካም እንግዲህ እዚህ ጋር አንድ ሳምፕል ሃውስ የተዘጋጀ ይመስለኛል፣ ማየት እንችላለን? በሚገባ እንግዲህ ብዙ ደንበኞች ያው ሳምፕል ሃውስ ይፈልጋሉ። ቤቱ ኤግዛክት ካሬው ኤግዛክት አቀማመጡን ማየት ስለሚፈልጉ እንግዲህ ለደንበኞች በሚመች መልኩ የ130ውን ባለ 3 መኝታውን እዚህ ጋር ሳምፕል ሃውስ አዘጋጅተናል። እሱን እንግዲህ አብረን ማየት እንችላለን። እንግዲህ እንደነገርኩ ይሄ ሳምፕል ሃውሳችን ነው።
ይሄኛው እንግዲህ ጌታችን ነው የሚሆነው። መግቢያ በራችን ይሄ ነው የሚሆነው። እንደገባን ቀጥታ የመጀመሪያው ነገር የምናገኘው ኮሪደር ነው ማለት ነው። ኮሪደር እናገኛለን። ያ ማለት ደግሞ ብዙ ቤቶች ላይ ካየ ብዙ ሰው ገና እንደገባ ሳሎን ማግኘትን አይፈልግም። እንደነገርኩ ጥናት ያደረግንበት ሳምፕል ሃውስ ስለሆነ ፕሮጀክቱም ጥናት ስለተደረገበት እንግዲህ የመጀመሪያው ጌታችን ኮሪደር ይሆናል። እንግዲህ እንደምታየው ይሄ ሳሎናችን ነው። ኤግዛክትሊ እንግዲህ ይሄንን ነው የሚመስለው ማለት ነው። በጣም ሰፊ ነው። ቪውም ይኖረዋል። እንደነገርኩ እንደ አቀማመጡ የተለያየ ቪው ነው የምናገኘው። ከዛ በተጨማሪ ቅድም ሜንሽን ያላደረኩልህ ነገር ሁሉም የቤት አማራጮቻችን ላይ ባልከኒ ያላቸው፣ ባለ አንድም ብትል ባለ ሁለት ባለ ሶስትም ሁሉም ባልከኒ ያላቸው፣ በሳሎን በኩልም በመኝታ በኩልም ብዙ ሰው ይፈልጋል፣ ባልከኒ ይፈልጋል እና ያንን ጥናት አድርገንበት ነው ወደ ስራ የገባ ነው። ሲሊንጉን እንደምታየው በጣም ከፍ ያለ ነው። አብዛኛው ጊዜ ሲሊንጋቸው ዝቅ ሲል የቤት ውበትም ስለሚቀንስ ሲሊንጉንም ከፍ አድርገን እስከ 3 ሜትር ድረስ ከፍ አድርገናል። እዚህ ጋር ስንመጣ እንግዲህ የምናገኘው ኪችናችን ነው። ኪችኑ ክሎዝድ ነው የሚሆነው። ያ ማለት እንግዲህ ሽታ ወደ ሳሎን እንዳይወጣ ይረዳናል ማለት ነው። እንግዲህ እንደምታየው ኪችኑ በጣም ሰፊ ነው። ያው እንግዲህ ታውቃለህ ሴቶቻችን በደንብ ፎከስ የሚያደርጉት ኪችን ላይ ነውና ኪችኑ በጣም ሰፊ ነው። ብዙ ነገር ያስቀምጣል። ብዙ ነገር ለመስራት በጣም የተመቸ ነው ማለት ነው። እዚህ ጋር ደግሞ ኤክስትራ ሩም ነው። ያ ማለት ምንድነው? የሰራተኛ ክፍል ሜድስ ሩም ነው። እንግዲህ ሰራተኛዋ እዚሁ ተጠቅማ ሽንት ቤትም እዚሁ አድርገንላታል። ስለዚህ ይሄ ሜድስ ሩም ከነ ሻወር ሽንት ቤቱ ነው የሚሆነው ማለት ነው። ስለዚህ ዋናውን የኮመን ባዝሩሙን ሳትጠቀም እዚሁ ያለውን ነገር ጨራርሳ ኪችኑም እዚህ ነው፣ ሁሉን ነገር ሰርቭ ማድረግ ትችላለች ማለት ነው። እሺ አሁን በቀጣይ ደግሞ መኝታ ቤቶቹን ላሳየ። እዚህ ጋር መኝታ ቤታችንን ነው የምናገኘው። ትልቅ ጌት ይኖረናል። ከዛ በተጨማሪ ደግሞ ከሳሎን ወደ መኝታ ቤት እንደገባን መጀመሪያ የምናገኘው ማስተር ቤድሩሙ ነው ማለት ነው። ማስተር ቤድሩሙ እንደምታየው እዚህ ጋር ተጨማሪ ክሎዜት ማስቀመጥ ትችላለህ፣ ወይ ጫማ መደርደሪያ እንደ ሰው ፕሪፈረንስ መጠቀም ይችላሉ። ከዛ በተጨማሪ ደግሞ እዚህ ጋር ሰፋ ያለ ማስተር ቤድሩም እናገኛለን ማለት ነው። ማስተር ቤድሩሙ ላይ ቅድም እንደነገርኩ ባልከኒዎች አሉ። ይሄ እንግዲህ ሳምፕል ሃውስ ነው። ያ ማለት ምንድነው? እንግዲህ ሰው ደንበኛ መጥቶ እዚህ ጋር ያለውን ነገር ቪዥዋላይዝ አድርጎ እንዲሄድ ነው የተፈለገው። ስለዚህ እዚህ ጋር ይሄ ባልከኒ ማለት ዋናውን አስፋልት ነው የሚያገኘው። እንግዲህ አንድ ሰው እዚህ ጋር የገዛ ወጣ ብሎ እዚህ ጋር ሻይ ማፍላት ይችላል፣ ኢንጆይ ማድረግ ይችላል። ጥሩ አየር ነው የሚያገኘው። ከዛ በተጨማሪ ደግሞ ፓርክ ነው የሚያየው፣ አራዳ ፓርክ ነው የሚያየውና ትልቅ አድቫንቴጅ እናገኝበታለን ማለት ነው። ማስተር ቤድሩሙ እንግዲህ የራሱ ሻወር ሽንት ቤት አለው ማለት እንግዲህ ሻወር ሽንት ቤት የራሱ ትልቅ ሰፋ ያለ ብዙ ነገሮችን መያዝ የሚችል ነውና ሻወር ሽንት ቤት ከራሱ ማስተር ቤድሩም ጋር ማግኘት እንችላለን። እዚህ ጋር ደግሞ ተጨማሪ የምናገኘው ሁለተኛ ክፍል ነው ማለት ምንድነው? ለእንግዳ ሊሆን ይችላል። ከዛ በተጨማሪ ደግሞ ለልጆች ለመጠቀም እንችላለን። እዚህ ጋር ኮመን ባዝሩም እናገኛለን። ስለዚህ ልጆች እንግዶች የትም ሳይርቁ እዚሁ ጋር መገልገል መጠቀም ይችላሉ። ይሄኛው ደግሞ ሶስተኛው ቤድሩማችን ነው የሚሆነው ማለት ነው። እንግዲህ ጥሩ ነገር ነው ያየሁት። እኔ ራሴ ከጠበቅኩት በላይ ነው። ምናልባት ስለ ግንባታው የምትነግረን ነገር ካለ? መልካም እንግዲህ ቅድም ያው አልገለጽኩልህም። ኮንስትራክሽኑን እንግዲህ የያዘው አውትሶርስ አድርገነዋል። ቻይኖች ናቸው። ጃንግሱ የሚባል የኮንስትራክሽን ካምፓኒ ነው፣ የቻይኖች ካምፓኒ ነው። ያን ያደረግንበት ምክንያት ምንድነው? አንደኛ ከቻይኖች ጋር በመሰራበት ጊዜ የቴክኖሎጂ ሽግግር አለ። አሁን ይሄ ህንፃ የሚሰራው እንግዲህ እንዳየኸው ዲዛይኑ ኮለን የበዛበት ቤት አይደለም። አንደኛ ፖስት ቴንሽን የሚባል ቴክኖሎጂ አለ። ትልቁ ጥቅሙ ምንድነው? ፖስት ቴንሽን አንደኛ ኮስት ሚኒማይዝ ያደርግልናል፣ ሌላኛው ደግሞ ስፔስ ሚኒማይዝ ያደርግልናል። ኮለን አይበዛበትም፣ ስፔስ በደንብ እናገኝበታለን ማለት ነው። ስለዚህ ኮንስትራክሽኑን ያዙልን ቻይኖች ናቸው ማለት ነው። መልካም እንግዲህ ስለ ማስረከቢያ ጊዜያችሁና ሌላ ደግሞ ማስተላለፍ የምትፈልገው መልእክት ካለ በዚሁ አጋጣሚ ድሉ ልስጥ። እሺ አመሰግናለሁ። ያው ያልነገርኩ ነገር አንድም የዲሊቨሪ ታይማችን ነው። እናስረክብበት ጊዜ 36 ወራት ነው። ያ ማለት እንግዲህ ማክሲመም 36 ወራት ነው የሚሆነው። ለምን ሎኬሽናችንም እንግዲህ ያው ቶሎ ሰርቶ ለማስረከብ ያስገድደናል። ዙሪያችን ላይ የሚገኙት ፓርኮች ናቸው። የወንዝ ዳር ፕሮጀክት አለ። ገጽታ ግንባታውም ፒያሳ ላይ በጣም ተፈላጊ ስለሆነ እሱን አፋጥነን ቶሎ ለማስረከብ በ36 ወራት ውስጥ እናስረክባቸዋለን ማለት ነው። ከዛ በተጨማሪ እንግዲህ ሌላ የምጨምርልህ ነገር ምንድነው? ውላችን የሚሆነው በኢትዮጵያ ብር ነው። ምንም አይነት ጭማሪ የብረት ሲሚንቶ እና ነዳጅ ቢጨምር ምንም ደንበኞቻችን ላይ የሚጨምር ጭማሪ አይኖርም ማለት ነው። እንግዲህ ሜሪት ፕሮፐርቲስ ያው አሁን እየሸጠበት ያለው ዋጋ ፕሮሞሽናል እንደሆነ ቅድም አንስተን ነበርና ይሄ ዋጋ እስከ መቼ የሚቆይ ነው? በተጨማሪ ደግሞ አንድ ልጠይቀው የፈለኩት
ያው የቤቶች ማርኬት ኢትዮጵያ ውስጥ ብቻ ሳይሆን ውጭ ያሉ ደንበኞችን ያካትታልና ውጭ ያሉ ደንበኞቻችሁ እንዴት ነው መግዛት የሚችሉት ከሜሪት? ቅድም እንደነገርኩ እንግዲህ ይሄ ፕሮሞሽናል ፕራይስ ነው፣ የማስታወቂያ ዋጋ ነው እንጂ ፒያሳ ላይ በካሬ 90 ሺህ ብር አሁን ከረንትሊ ማንም ሪል ስቴት እየሸጠ አይደለም፣ ይሸጥበትም ዋጋ አይደለም። ግን ማርኬት ውስጥ ለመግባት ለጥቂት ደንበኞቻችን ቅናሽ አውጥተናል። ይሄ ቅናሽ እንግዲህ የሚቆየው ለተከታታይ 10 ቀናት ነው። ይህን እድል ደንበኞቻችን እንዲጠቀሙ እንጋብዛለን። ቅድም እንደጠየቀኝ የዲያስፖራ ማህበረሰብ ወይ ደግሞ ውጭ የሚኖሩ ደንበኞቻችን ከኛ ቤት መግዛት ይችላሉ። ሁለት አይነት ሰዎች አሉ። ያ ማለት ምንድነው? እዚሁ ሎካል እዚሁ ሀገር ውስጥ የሚኖሩ ደንበኞቻችን በአካል በመምጣት ከስር በምናስቀምጠው ስልክ ላይ እየደወሉ ተጨማሪ መረጃዎችን መውሰድ ይችላሉ። ውጭ ያሉ ማህበረሰቦቻችን ደግሞ እዛው ባሉበት ሆኖ መግዛት ይችላሉ። ከዛ በተጨማሪ ደግሞ ወኪል ካላቸው ወኪል ልከው እዚህ መግዛት ይችላሉ። ሳይቱን ማየት መጎብኘት ይችላሉ። እዛ ሆኖ ግን መክፈል ለሚችሉ ደንበኞቻችን ውሉን በዲኤችኤል ልከንላቸው እዛው ጨርሰው ተዋውለው ይልኩልናል ማለት ነው። ስለዚህ ጥሩ ቤተሰብ ጥሩ ደንበኛ እንሆናለን። ይሄ ዲስካውንት ግን ደግሜ የምነግርህ ብዙ ደንበኞችም በደንብ ማስተዋል ያለባቸው ለተከታታይ 10 ቀናት ብቻ ነው የሚሆነው ማለት ነው። እንግዲህ አቶ ዳዊት ለነበረን ቆይታ በጣም ነው የማመሰግነው። በጣም አመሰግናለሁ። ተመልካቾች እና አድማጮች እንግዲህ ቅድም ለማጣራት መተናል ብለን ያው አንድ ጥያቄ ይዘን ነበር የመጣ ነው። 3 ሚሊዮን ብር ፒያሳ ላይ ቤት እየተሸጠ ነው የሚለውን ነበረ። እውነት መሆኑን ማረጋግጠናል። እንግዲህ ሀገር ውስጥም ውጭም ያላችሁ ደንበኞች እና አቶ ዳዊት እና ሜሪት ፕሮፐርቲስን ኮንታክት ለማድረግ ስክሪኑ ላይ ባሉ ስልኮች ተጠቀሙ። ዋትስአፕ ላይም 24 ሰዓት ልታገኟቸው ትችላላችሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ